story. ሰላም እንዴት ናችሁ? ይህ ክፍል 4 የመጨረሻው ቪዲዮ ኤዲቲንግ የምንማርበት ክፍል ነው። እንግዲህ በክፍል 4 ምን እንማራለን የሚለውን አብረን እንቆያለን። እንግዲህ ክፍል 1 2 3 ብለን አራተኛ ላይ ደርሰናል። ምንድነው በደንብ ኤክሰርሳይዝ እያደረጋችሁ እየተከተላችሁን ስለሆነ በጣም እናመሰግናለን። ኮሜንት ላይ የምትጠይቁን ጥያቄዎችን በጣም አሪፍ ናቸው። እነዚህን ሁሉ ሰመራይዝ አድርገን እንግዲህ በሌላ ቶፒክ ደግሞ ሰፋ እና ዳበር ባለ መልኩ ትምህርት ለመስጠት እንሞክራለን። እስከዛው ግን ክፍል 4 ላይ ትምህርታችንን እንጨርሳለን። ዛሬ ደግሞ ፋይናል ኤዲታችንን ነው የምናየው። ምን ይቀረናል፣ ምን ይጎለዋል፣ በደንብ ቁጭ ብለን ፍሬሽ በሆነ አይን ማለት ነው። ደጋግመን አንድ ነገር ላይ ቁጭ ስንል የለመድናቸው ስህተቶች ሊያመልጡን ስለሚችሉ ፍሬሽ በሆነ አይን ረጋ ብለን ብሬክ ወስደን ፋይናል አውትፑትን የምናወጣበት ነው። ባይ ዘ ወይ የሰራችሁትን ነገር ብትልኩልን ብናየው ደስ ይለናል። ስለዚህ ፋይናል አውትፑትን ስናይ የምናየው አንዱ ፓርት ከለሪንግ ወይም ከለር ባላንስ። ከለር ባላንስ የሰራነውን ስራ የመጨረሻውን ውጤት ያማረ እንዲሆን የተጠናቀቀ ፕሮፌሽናል ሉክ እንዲኖረው የሚረዳን ክፍል ነው። እንግዲህ ከለር ባላንስን ለማየት ምን እናደርጋለን? ታይምላይናችን ላይ እንሄድና አጀስትመንትን አድ ብለን እናስገባለን። ከዛ በኋላ አጀስትመንታችን ምን ያህል ፓርት ነው እንዲሸፍን የምንፈልገው እዛ ድረስ እንስበዋለን። አክሰሳችን ላይ የተለያዩ ከለርን አጀስት ማድረጊያ፣ ኮንትሮል ማድረጊያ፣ ቪዚብል የሆኑ ነገሮች ይመጣሉ። ስለዚህ በዛ መሰረት አጀስት ማድረግ እንደፈለግነው ከለሩን፣ ብራይትነሱን፣ ኮንትራስቱ ሁሉንም ነገር እዚሁ ማስተካከል እንችላለን። እንግዲህ አሁን እየሰራንበት ላለው ቪዲዮ ኤክስፖዠሩን መጨመር ፈልገናል። ስለዚህ ኤክስፖዠሩን ከፍ እናደርገዋለን። ብዙ ሳይበዛ ጨመር እናደርገዋለን። በጣም ከነባራዊ ሁኔታ ብዙ ጊዜ የምንሰራቸው ነገሮች በተለየ ሁኔታ ካልፈለግን በስተቀር አንጻራዊ እውነተኛ የሆነ ነገር ቢሆን ይመረጣል። ከዛ በኋላ ደግሞ ምንድነው የምናደርገው? እዛ ላይ ኤክስፖዠር በጣም ነጣ ስለሚያደርገው ብሪሊያንስ ላይ እንመጣና ናቹራል የሆነ ከለር እንዲሰጠው የተወሰነ ቀነስ እናደርገዋለን። ከዛ በኋላ ቪዲዮችንን እያየን ሻርፕነሱን እንጨምረዋለን። የቪዲዮችንን ክላሪቲንም በዛው መልክ እያየን እንጨምራለን። ስለዚህ አሁን ታይምላይናችን ላይ መተን የአይን ምልክቷን ስነካት ምን ያህል ለውጥ እንዳመጣ የቀየርነው ነገር እዛው ያሳየናል። እንግዲህ በቀጣይ የምናየው ኤችኤልኤስ ነው። ኤችኤልኤስ ደግሞ እያንዳንዱን ከለር ነጥሎ አጀስት ማድረጊያ ቱል ነው። ስለዚህ ኤችኤልኤስ ላይ እያንዳንዱን ከለር አጀስት ለማድረግ የምንችልበትን አማራጭ ለቪዲዮችን ይሰጠናል እንደምታዩት። በመቀጠል ደግሞ ከርቭ አለ። ከርቭም እንዲሁ በፈለግነው መልኩ ኮንትሮልድ የሆነ ከለራችንን ማስተካከል የምንችልበት ወጥ የሆነ ቪዲዮ ፕሮዳክሽን ውጪ በጣም ስፔሲፊክ የሆኑ ከለር ኮንትሮል እና አጀስትመንት ለሚፈልጉ እሱ ላይ ስንጠቀም ያግዘናል። ቀጥለን የምናየው ቴክስት አኒሜሽን ነው። ካፕከት ራሱ ደግሞ ፕሪሴት የሆኑ አኒሜሽኖችን ይሰጠናል። ለምሳሌ አሁን ይህንን ዳውንሎድ አድርገ ነው እንደዚህ መጠቀም እንችላለን። የተለያየ አይነት አማራጮች አሉ። እናንተም እያንዳንዱን እየዞራችሁ ቼክ ብታደርጉ መቼ ምንን መጠቀም አለብኝ የሚለውን ሀሳብ አይምሯችሁ ውስጥ እንድትይዙ ያደርጋችኋል። አኒሜሽኑ ዲዩሬሽን አለው። ስለዚህ ዘግይቶ እንዲገባ ወይም ፈጥኖ እንዲጀምር ከዛ እንዲቆይ ይሄ እዚህ ጋር የምታዩትን አይከን በመጠቀም ቁጥሩን በመጨመርና በመቀነስ ኮንትሮል ማድረግ እንችላለን አኒሜሽናችንን። በቀጣይ ደግሞ የምናየው ባክግራውንድ ሪሙቭን ነው። ስለዚህ ወርድን ከኔ ጀርባ ሆና ወደ ታች እንድትወርድ ለማድረግ ምን ማድረግ እንዳለብን እናያለን። ከላይ ከደረብነው ፊት ለፊት የኔን ፊት ሌሎች ነገሮችንም ይሸፍናል። ስለዚህ ከኋላ እንዲሆን ምንድነው የምናደርገው? ልክ እንደ ቅድሙ ማስክ እንዳደረግነው እንወጣና ቪዲዮ ላይ ምን ያህል እንዲቆይ የምንፈልገው ያህል ድረስ እዚህ ድረስ እቆርጠዋለሁ፣ ኮፒ ፔስት አደርገዋለሁ። ከዛ በኋላ ፔስት ያደረኩትን ብቻ ባክግራውንድ ሪሙቭ የሚላለ። ስለዚህ ባክግራውንድ ሪሙቭ ስገባ ሁለት አማራጭ ያመጣልኛል፣ አውቶማቲክ እና ክሮማኪ ነው። አውቶማቲክ ማለት ራሱ ካፕከት የሚቆርጠበት ፓርት አውቶማቲካሊ እሱ ነው። አሁን በአውቶማቲክ ቆርጫለሁ። ስለዚህ ያንን የተቆረጠውን ነገር አኒሜሽን መርጬ ከጀርባ አኒሜት እንዲያደርግ አደርገዋለሁ። አሁን እንግዲህ እኔ የመረጥኩት ይሄ ከላይ ወደ ታች እንዲወርድ ነው የወርድ ምልክትን። ስለዚህ እሱን ክሊክ አደርግና መርጣለሁ። ክሮማኪ ደግሞ ማለት ያ አውቶማቲክ ነው። ይሄኛው ደግሞ ፋይል አስገብቼ ላሳያችሁ ምን ማለት እንደሆነ። የፈለግነውን ከለር ከዛ ከቪዲዮ ውስጥ መርጦ ያጠፋልናል። ነጭ፣ ጥቁር፣ ሰማያዊ እንዲጠፋ የፈለግኩትን ከለር የሚያጠፋልኝ አይነት የባክግራውንድ ሪሙቨር ነው። እዚህ ጋር ደግሞ ኮንትሮሎች አሉ። እነዚህ ደግሞ ባክግራውንድ ኮንትራስቱን፣ ሻዶውን መርጠን መጨመር መቀነስ የምንችልበት ነው።
ስለዚህ እሱን አረኩኝ። አሁን በቀጣይ ደግሞ ሙዚቃ ለማስገባት ለቪዲዮዋችን ከካፕከት ላይ ፕሪሴት የሆኑ ሙዚቃዎችን መርጥና ታይም ላይን ላይ አስገባለሁ። ድምፁ እኩል ከኔ ከምናገረው ስለሚጮህ ድምፁን ማስተካከል አለብኝ። ኖርማሊ እንደ ባክግራውንድ አጃቢ ሙዚቃ የምናደርገው ከኔጌቲቭ 20 እስከ ኔጌቲቭ 30 መሆን አለበት። ከዛ ከበለጠ ሊረብሽ ስለሚችል ሀሳብን ማስተላለፍ ስለማንችል እሱን እንቀንስና ከዛ ቴስት አደርገዋለሁ ከድምፄ ጋር። ጥሩ ነው፣ ባክግራውንድ ሙዚቃው ተመችቶኛል። ስለዚህ ቪዲዮዎችንን ሰምተን የእኛን ፔጅ ፎሎ ማድረግ አትርሱ የሚል ስለማስገባ እቺን ፕሪሴት አስገባታለሁ። ልክ ሲያልቅ ጠብቄ የቺ ያስገባዋትን ቪዲዮ ቆርጣታለሁ በቪዲዮ ልክ። ሳይዙንም ደግሞ ካለኝ ከመሰረታዊ ቪዲዮ ፕሮፖርሽናል አድርጌ ስኬል ውስጥ ገብቼ ያስተካክለዋለሁ። በመቀጠል ቴክስት አኒሜሽን እናያለን። መስራት የፈለኩት ሎጎ ወደ መሃል እንዲወርድ ነው የፈለኩት። እሱን ለማድረግ ምን እንጠቀማለን? ኪፍሬም እንጠቀማለን። ኪፍሬም ማለት ቴክስታችንን እንደነካን ፖዚሽን ላይ እንመጣና እቺ የዳይመንድ ምልክቷን እንመርጥና ያ በኋላ ቴክስታችንን የምንፈልግበት ቦታ እንወስደዋለን። ከዛ ወስደን ስንለቀው አውቶማቲካሊ ኪፍሬማችንን ይጨርሰዋል። እንግዲህ አሁን ሳየው ከዳር ላይ ወደ መሃል ሎጎውን እንዲያመጣ ያደረኩት ፈጠን አለብኝ። ስለዚህ ረዘም እንዲል ፈልጌያለሁ። ስለዚህ ኪፍሬሜን አራርቀዋለሁ። ሳብ አድርጌ ባራኩት ቁጥር የሚታይበት ፍጥነት እየቀነሰ ረዘም ላለ ጊዜ ይቆያል። ኪፍሬሙን ደግሞ ባጠበብኩት ቁጥር በቅጽበት እንቅስቃሴ ያሳየልኛል። እንግዲህ ቪዲዮዎችንን ባያችሁት መልኩ ኤዲት አድርገን ጨርሰናል። አሁን ኤክስፖርት ነው የምናደርገው። በቀኝ በኩል ኤክስፖርት የምትል በተን አለች። እሷን ስነካት የኤክስፖርት ሰሌዳው ይከፈትልናል። ከዛ በኋላ ኔም የሚለው ላይ የፕሮጀክታችንን ስም ወይ የፈለግነው እናስገባለን። በእኛ ኬዝ ወርድ ነው የምንለው። ከዛ በኋላ ኤክስፖርት ቱ የሚለው ጋር ምን እናደርጋለን? ኤክስፖርት ማድረግ የምንፈልግበትን ፎልደር እንመርጥለታለን። ከዛ በኋላ የፓዙ ትክክለኛ እዛ ቦታ ላይ መሆኑን ቼክ እናደርጋለን። እንግዲህ አሁን ቀጥሎ ያለው ሬዞሉሽን ነው። ሬዞሉሽን ከ480 እስከ 8K ድረስ ኤክስፖርት ማድረግ እንችላለን። ግን ብዙ ሶሻል ሚዲያዎች የሚቀበሉት እስከ 1080 ስለሆነ 1080 ሴሌክት እናደርግለታለን። ከዛ በኋላ ባይትሬት ነው። ባይትሬትን ከስተማይዝ ብለን እናስቀምጠዋለን። እንግዲህ እኛ ባይትሬታችን ከ6000 እስከ 12000 ድረስ ነው። እንግዲህ 6000 ብለን እኛ አስቀምጠነዋል። ከዛ በኋላ ኮድ ነው። ኮድ ደግሞ የተለያዩ ፕሌየሮች ላይ እንዲጫወትልን የምናደርግበት ነው። እኛ H26 4 እንመርጣለን። ይህን እንግዲህ የመረጥንበት ምክንያት በጣም በርካታ ፕሌየሮች ላይ እንዲጫወት ስለሚረዳን ነው። ከዛ ፎርማት MP4 ቪዲዮ ፎርማት እንመርጣለን። ምንድነው የሚቀረን? ፍሬም ሬት ነው። ፍሬም ሬት ምን ያህል ፍሬም ፐር ሰከንድ ይታያል ነው። ቆንጆ የሆነ 30 ፍሬም ፐር ሰከንድ ስለሆነ እሱን እንመርጣለን። እንግዲህ አሁን ለዩቲዩብ የምንፈልግ ከሆነ ከፍ ያለ ጥራት 60 ላይ ማድረግ እንችላለን። ለቲክቶክ ግን 30 በቂ ስለሆነ 30 ላይ አድርገን እንወጣለን። ከዛ በኋላ ምን ያሳየናል? ታች ላይ ዲዩሬሽናችንን ቪዲዮአችን ለምን ያህል ሰዓት ወይም ደቂቃ ሰከንድ እንደሚቆይ ዲዩሬሽኑን ያሳየናል እዚህ ጋር። በቃ ይሄን ካደረገን ጨርሰናል። ኤክስፖርት እንለዋለን። ኤክስፖርት እያደረገ እንደምታዩት የተወሰነ ጊዜ ይወስዳል። እንግዲህ ፋይላችን ኤክስፖርት አድርገን ከለሩን አስተካክለን ሁሉም ነገር ጨርሰናል። የሰራነው ፋይል እንግዲህ አሁን ለምርት ወይም ደግሞ ፖስት ለማድረግ አሊያም ደግሞ የተለያዩ ዲስፕሌዮች ላይ ለማስቀመጥ ሬዲ ነው ማለት ነው። ካፕከትን በወፍ በረር በ4 ቀን አይተናል። ይህ መሰረታዊ ትምህርት ግን እርሶ አፍ እንደፈቱበት አፍ የፈቱ ቀን ቋንቋ መናገር እንደጀመሩ ሁሉ መሰረታዊ የሆነ የአግባቦት ከቪዲዮ ኤዲቲንግ ጋር የሚፈጥርሎት ነው። ሳይታክቱ ደጋግመው ይሞክሩ። በሌሎች ትምህርቶች እስክንገናኝ ደግሞ እኛን ፎሎ ማድረግ አይርሱ። ከታች መማር የሚፈልጉት ትምህርት ጥንቅቅ ብቅት ባለመልኩ ነቃ የሚያደርጉት ትምህርት ካለ ታች ላይ ጻፉልን። ይመቾት። ኖታ